ቤተሰቦቻችን እንዴት ሰነበታችሁ? እንዴት ቆያችሁ? በያላችሁበት ሰላማችሁ ይብዛ። ዛሬም በድጋሜ ከአራሷ ቤት ተገኝቻለሁ። የትኛው አራስ? መንታ የወለደችው ምስኪኗ ምንም አጋዥ ወገን የሌላት። ምክንያቱም ምንድነው እንደው ከዛ ጊዜ በኋላ ሰው አገኘሽ ወይ የሚያግዝ የሚረዳ ቤተሰብ አግኝተሻል ወይስ እንዴት ነው ምናምን ለማለት ለጠይቃት ድጋሜ መጥቻለሁና አራሷ እንዴት ሰነበትሽ? እግዚአብሔር ይመስገን። እስኪ ስምሽን እንደመጀመሪ እስኪ ማን ነው ስምሽ? ወይንሸት ወንዳች እባላለሁ። ወይንሸት ወንዳች። እንዴት ነው በረታሽ? አዎ የበረታው ነው። ሁሉ ሰላም ነው? ሁሉ ሰላም ነው። እንዴት ነው ቤተሰብ ይጠይቃል የሚደውላል? እንዴት ነው በአካል ሲመጣ ሰው አለ? እንዴት አንዳንድ ሰው ደውሎ ጠይቀኛል። በአካል የሚመጣለ አንድ ሁለት ሰው መጥቷል። በጣም ጥሩ ቤተሰቦች እጅግ እናመሰግናለን። በስልክም በአካልም መጣችሁ የጠይቃችሁ ሰዎች እግዚአብሔር ያክብራችሁ። ምክንያቱም ይህ ታላቅ በረከት ነው፣ ታላቅም ጽድቅ ነው። እንደዚህ ያሉ ሰዎችን በረዳን ባገዝን በጠየቅን ቁጥር እግዚአብሔርን ነው የምናከብረው፣ እግዚአብሔርን ነው የምንወደው እና በጣም እናመሰግናለን ቤተሰቦች። ያው እንዳልኳችሁ ብዙዎቹ እንግዲህ በጣም አዝናችኋል፣ ተገዛችኋል። መንታሊ ተወልዶ እዚች ቤት ላይ እዚች ጠባብ ቤት ላይ መንቀሳቀሻ የሌላት ቤት ውስጥ ደግሞ እንደዚህ ያለ ትልቅ በረከት እግዚአብሔር በረከቱ አይታወቅም የት እንዳለ ማለት ነው። ህንጻም ላይ ሆነህ እዚች ጠባብ ቤት ወይ ደግሞ ሸራ በሸራ የሆነች ቤት ውስጥ ተሆኖ የእግዚአብሔር በረከት እኩል ነው የሚጎበኘውና በጣም ደስ የሚል ነገር ነው። እንግዲህ እዚህ ቤት ያየሁትና ምንድነው ብዙዎች እህቶች ግን በጣም ላደንቃችሁ ላመሰግናችሁ እፈልጋለሁ። በብዙ ነገር ፈጣኖች ናችሁ፣ አጋዥ ናችሁ። ሴት እህቶቻችን እናቶቻችን እኔም ጋር እየደወላችሁ እሷም ጋር እየደወላችሁ በጣም ደስ የሚል ምላሽ እየሰጣችሁ ስለሆነ በጣም እናመሰግናለን። ክብር ይስጥልን። እንግዲህ እስካሁን ድረስ ይሄን ያክል በጣም የተሻለ ድጋፍ አገኘች መባል ባይቻልም ዞሮ ግን ያው መጠየቃችሁ ያለችበትን ሁኔታ መታችሁም ያያችሁ ስላላችሁ በተወሰኑ እህቶች እኔም ጋር ደውለው በአካልም መጥተው ያዩ ስላሉ እነሱን ላመሰግን በጣም ወደድኩኝ። ከዛ መቀጠል ግን ዛሬ ደግሞ በዋናነት የተገኘሁት ምንድነው አንዲት መልካም እህት ልክ እንደሷ አራስ ነች እና ቪዲዮውን ካየች በኋላ ያው እኔም አራስ ነኝ ግን ካለኝ ነገር ላካፍላትና እባካችሁኑና ውሰዱላት ብላ ደወለችልኝ። ስለዚህ ዛሬ እቃ ላከች ማለት ነው። እቃውን ዛሬ አመጣናል። የሚገርም ነው። ይኸው እህታችን የዚህ በጎ አድራጊ እህታችን እያየሽ መድረሱን በታማኝነት ማድረሳችንን ያው ማየት አለብሽ ብለን ስላሰብን ነው። ይኸው ይሄን ልካለች። እግዚአብሔር ይስጥልኝ። እሺ ሌላም ሁለተኛ ይኸው እግዚአብሔር ይሄንም ልካለች። ይኸው እዚህ ውስጥም ደግሞ የተለያዩ አልባሳትን ልካለች። ምንድን ይባላል? ይሄንም ልካለች። ዋይፕስም ልካለች። በጣም ደስ ይላል። እዚህ ውስጥ ላይ እንትናል ያጥሚትን መሰለኝ እሱንም ልካለችና ያው በዚሁ እግረ መንገዳችንን እህታችን ያው የላክሽው ዕቃ እንደደረሰ ለማሳየትም ያክል ነው። እግዚአብሔር ይስጥሽ፣ ተባረኪ። እጅግ መልካም እህት ነሽ። አንቺም አራስ ሆነሽ ሳለ ግን ያለኝን ልካፈል አሳዝናኛለች እቺ ሴት ማን አላት በሚል አስተሳሰብሽ ይሄን ማድረግሽ በጣም ደስ ብሎኛል። እህቶቻችን በጣም መልካም ናችሁ፣ ደግ ናችሁ። ምንም ጥርጥር የለውም፣ የታወቀ ነው። በየትኛውም ችግር ጊዜ ድረሱ ሲባል ፈጥናችሁ የምትደርሱ ብዙዎቻችሁ እህቶቻችን ናችሁና እግዚአብሔር እናንተን አሁን ያለምልማችሁ። እንደዚሁም ደግሞ እዚህ ሰፈር አካባቢ ደግሞ ይመስለኛል ሰፈር ነው። አዎ ሰፈር ነው። ሰፈር አካባቢ ደግሞ አንድ ሰው እንደዚሁ መውለዷን ያየ መቸገሯን ያየ ወንድም ደግሞ ከሰል አመጥቶላታል። አንድ ማዳበሪያ ከሰል ማለት ነው። በጣም ደስ ብሎኛል። እግዚአብሔር ያክብራችሁ ሁላችሁም ኢትዮጵያውያን። እንደዚህ ነው እንግዲህ መተባበር መተጋገዝ ማለትና በጣም ደስ ብሎኛል። እንግዲህ ሁላችሁም በወጣ ይተካ ብያለሁ። ቤተሰቦቻችን የሰጣችሁ የጠየቃችሁ ሁሉ በእግዚአብሔር በረከት ያለምልማችሁ። ሌላ ምንም ማለት አልችልም እና እስኪ አሁንም ያው ማገዝ መርዳት የምትፈልጉም ካላችሁ በድጋሜ ዛሬም አካውንትሽን ብትናገሪ ደስ ይለኛል። እሺ አቢሲኒያ ባንክ ነው 13 50 እሺ 36 እሺ 71 4 በጣም ጥሩ። እንግዲህ በዚህ አካውንት ብታስገቡ ብትረዱ በረከቱ ለእናንተ ነው። ምክንያቱም እቺን ምስኪን ማገዝ ነገ እቺ እናንተ ብድር አትመልስም ታውቃላችሁ።
ለእግዚአብሔር መስጠት ነው፣ ለእግዚአብሔር ማበደር ነውና እንደዚህ ያለውን ሰው ማገዝ። ስለዚህ በዚህ አካውንት ጠይቋት። ስልክም ጨምሬላቸው። እሺ 09 79 08 78 44። በጣም ጥሩ። በዚህ ስልክ እየደወላችሁ አገኟት። ደግሞ ቦታው ትክክለኛ ቦታው የት ነው እያላችሁ ብዙ ጊዜ በኮሜንት ምትጽፉም አላችሁ። እሱን ደግሞ ለመገላገል ቦታው የምትገኝበት የት ነው ካላችሁ አቃቂ ቃልቲ ወይም ደግሞ አቃቂ ዓለም ባንክ የሚባል ሰፈር አለ። ከቃልቲ ዓለም ባንክ ትመጡና ከዛ ደግሞ አባ ቦራ የሚባል ሰፈር ውስጥ ነው ያለችውና እዛም በአካል መጥታችሁ መጠየቅም ማየትም ማረጋገጥም ትችላላችሁ። ቤተሰቦቻችን ስለ ሁሉም ነገር ግን ከልብ እናመሰግናለን። ምናልባትም ደግሞ እኛ አንችልም መድረስ አንችልምና በአንተ በኩል ይድረስልን አድርስልን የምትሉም ካላችሁ አሁንም እኔ ለመታዘዝ ዝግጁ ነኝ። በየትኛውም ጊዜ አለሁኝ። ስልክ አስቀምጣለሁ፣ ደውሉልኝ፣ እኔ በታማኝነት አደርሳለሁ ማለት ነው። የምትለው ነገር ካለ በይና። በጣም ነው የማመሰግነው። እድሜና ጤና ይስጥልኝ። የኢትዮጵያ በሙሉ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ እህታችን እናመሰግናለን። ክብር ይስጥልን። እንግዲህ ምስጋናሽ ይደርሳችኋል ብለን እናስባለን። በያላችሁበት እናንተም እግዚአብሔር ያክብራችሁ። የተቸገረን መርዳት እንደዚህ ነው። ያላችሁን ነገር ስለበዛ አይደለም፣ ሰው ያለውን ነገር ከሰጠ በቃ ያ በቂ ነው እና ዋናው ከምንም በላይ የልብ መራራት ነው፣ ማዘኑ ነው ትልቁ ነገርና ስለዚህ መልካምነታችሁን ከልብ እያመሰገንኩኝ ለዛሬ እዚህ ላይ ጨርሻለሁ። ሰላም ሁኑልን።